የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ በፌዴራል ከፍተኛ ፍርድ ቤት በጊዜያዊነት ታግዷል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ለጊዜው ታግዶ እንዲቆይ ትዕዛዝ መስጠቱን የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት የሆኑት አቶ ጌታቸው ረዳ አስታውቀዋል። እኛም ዝርዝሩን ይዘናል። ከዚህ ቀደም ምዕመናን ተገደሉ በተባለበት ኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ አሁንም ግድያና የቤት ቃጠሎ ጥቃት መፈጸሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዞኑ ሀገረ ስብከት አስታውቋል። መረጃውን ወደ እናንተ ልናደርስ ይዘነዋል። መንትዮቹ ለውጭ ጉዞ አሻራ ለመስጠት ወደ አዲስ አበባ ሲሄዱ ባጋጠማቸው አደጋ ነው ሕይወታቸው ያለፈው ሲል ከአደጋው የተረፈ ጓደኛቸው ተናግሯል። ሰሞኑን ብዙዎችን ስላሳዘነው ስለዚህ አደጋና ስለ መንትዮቹ ሞት ያገኘነውን መረጃ ወደ እናንተ ልናደርስ ይዘናል። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር ስዊዘርላንድ ውስጥ እንደሚያደርጉ ተነግሯል። ፕሬዝዳንት ዶናልድ ትራምፕ የኑክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩም እየዛቱ ይገኛሉ። መረጃውን ይዘናል። እንደዚሁም በሌላኛው መረጃችን ፕሬዝዳንት ዶናልድ ትራምፕ ትናንት የሀገሪቱን ወቅታዊ ሁኔታ በተመለከተ ለኮንግረስ ንግግር በሚያደርጉበት ወቅት ተቃውሞ ያሰሙትን የምክር ቤት አባላት ኢልሃን ኦማርና ራቪዳ ትላቢ ወደ መጡበት ሀገር መልሰን መላክ አለብን በማለት አወዛጋቢ ንግግር ስለመናገራቸውም ሚዳስስ መረጃ ወደ እናንተ እናደርሳለን። ሰላም ውድ የቻናላችን ቤተሰቦች፣ የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜውና በየሰዓቱ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር ማድረግም እንዳትረሱ እናሳስባለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ በፌዴራል ከፍተኛ ፍርድ ቤት በጊዜያዊነት ታግዷል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ለጊዜው ታግዶ እንዲቆይ ትዕዛዝ መስጠቱን ዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት የሆኑት አቶ ጌታቸው ረዳ አስታውቀዋል። የፌዴራል ከፍተኛ ፍርድ ቤት ውሳኔውን ያስተላለፈው አቶ ጌታቸው የሚመሩት ፓርቲ በምርጫ ቦርድ ላይ ባቀረበው ክስ መሰረት ነው። ጉዳዩን የካቲት 19 ቀን 2018 የተመለከተው ፍርድ ቤቱ ዲሞክራሲያዊ ስምረት ትግራይ ፓርቲ በቃለ መሃላ ላይ የተደገፈ የእግድ አቤቱታ ማቅረቡን አቶ ጌታቸው በተረጋገጠ የፌስቡክ ገጻቸው ያጋሩት ደብዳቤ አሳይቷል። የከፍተኛ ፍርድ ቤቱ 3 ዳኞች አቶ ጌታቸው የተወከለው ፓርቲ ያቀረበውን አቤቱታና ክስ በመመርመር ከሳሽ ክስና ማስረጃ ግልባጭ ለኢትዮጵያ ብሔራዊ ምርጫ ቦርድ ደርሶ መልሱን ለየካቲት 25 ቀን 2018 እንዲያቀርብ መታዘዙን ደብዳቤው ያሳያል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ብሔራዊ ክልላዊ መንግስትና በትግራይ ብሔራዊ ክልላዊ መንግስት አከራካሪ የሆኑት ምርጫ ክልሎችን በተመለከተ የሰጠው ውሳኔ የሚፈጸም ከሆነ ክርክሩ ውጤት የሚያጣ ስለሆነ ይህ ተከሳሽ ወይም የተጣሪ ውሳኔ ለጊዜው ታግዶ እንዲቆይ ዳኞቹ አዘዋል። በዲሞክራሲያዊ ስምረት ትግራይ ፓርቲ አቤቱታ የቀረበበት ጉዳይ ታግዶ የሚቆየው በፌዴራል ከፍተኛ ፍርድ ቤት የሚደረገው የክርክር ታይቶ ተለዋጭ ትዕዛዝ እስኪሰጥ ድረስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በሁመራ፣ አዲረመዝ፣ ኮረም፣ ጠለምትና ራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያሳወቀው የካቲት 16 ቀን 2018 ነበር። በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ በተጠቀሰው አግባብ ለመፈጸም የሚያስችለውን ሕግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ በዕለቱ አስታውቋል። ውሳኔውን የትግራይ ክልል ጊዜያዊ አስተዳደር፣ ህዝባዊ ወያኔ ሓርነት ትግራይና በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶችና ልዩ ልዩ ማህበራት በጽኑ ተቃውሞት ነበር። የአማራ ብሔራዊ ንቅናቄ አብን፣ የአማራ ዲሞክራሲያዊ ኃይል ንቅናቄ እንዲሁም የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩላቸው ውሳኔውን እንደሚደግፉ መግለጻቸውም አይዘነጋም። ከዚህ ቀደም ምዕመናን ተገደሉ በተባለበት ኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ አሁንም ግድያና የቤት ቃጠሎ ጥቃት መፈጸሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዞኑ ሀገረ ስብከት ለቲክቫ ኢትዮጵያ ተናግረዋል። በወረዳው ልዩ ስሙ ፈርቀሳ ጃዊ በተሰኘው ቦታ ትንሽ ጋብ ብሎ የነበሩ የታጠቁ አካላት ጥቃት ከትናንት በስቲያ ምሽት 2 ሰዓት እንደ አዲስ ማገርሸቱን ስም አይጠቀስ ያሉ የሀገረ ስብከቱ አመራር ገልጸዋል። አመራሩ በሰጡት ቃል 4 ሰዎች ተገለዋል፣ በጥይትም የተመቱ አሉ።
10 ቤቶች ተቃጥለዋል ሲሉ በጥቃት የደረሰውን የሰውና የንብረት ጉዳት ተናግረዋል። እኚሁ አካል የሟቾችንና ቤት የተቃጠለባቸውን ሰዎች ስም ዝርዝር ባይናገሩም በጥይት የተመቱት ሰዎች ቁጥር ገና በትክክል እንዳልታወቀና በቀጣይ እንደሚጣራም ገልጸዋል። እንዲሁም በታጠቁ አካላት ጥቃት የተገደሉትም ሆነ የተቃጠሉ የምዕመናን ቤቶች ቁጥር ከዚህ ሊጨምር እንደሚችል ጠቁመው የሚመለከታቸው አካላት ለጉዳዩ ትኩረት እንዲሰጡም አሳስበዋል። ይህ አዲሱ ጥቃት በተፈጸመበት ፈርቀሳ ጃዊ በተባለው ቦታ ህዳር 14 ለ15 አጥቢያ 2018 ዓ.ም አንድ አባት ከሁለት ልጆቻቸው ጋር በቤታቸው ተገድለዋል የሚል መረጃ ከዚህ በፊት መቅረቡ ይታወሳል። በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በሚፈጸሙ የምዕመናን ግድያዎች በተያዙ ዓመት ብቻ ከ40 የሚልቁ ሰዎች ህይወት ማለፉንም የዞኑ ሀገረ ስብከት ከዚህ ቀደም ለቲግቫ ኢትዮጵያ መዘገቡ አይነሳም። የአካባቢው ነዋሪዎች በበኩላቸው እገታ፣ የቤት ቃጠሎ፣ የከብት ዘረፋ፣ መፈናቀል መበራከቱን በተደጋጋሚ መግለጻቸውም አይዘነጋም። መንትዮቹ ለውጭ ጉዞ አሻራ ለመስጠት ወደ አዲስ አበባ ሲሄዱ ባጋጠማቸው አደጋ ነው ህይወታቸው ያለፈው ሲል ከአደጋው የተረፈ ጓደኛቸው ተናግሯል። አደጋው ከመድረሱ ጥቂት ደቂቃዎች በፊት በአንድ ኤርፎን መዝሙር እየሰሙም ነበር። ከሰሞኑ መነሻቸውን ሐዋሳ በማድረግ 6 ሰዎችን አሳፍሮ ወደ አዲስ አበባ ሲጓዝ የነበረ የቤት መኪና አርሲ ነገሌ አካባቢ ተገልብጦ በውስጡ ከነበሩ 5 ጓደኛ ማቾች ትውልዳቸው አለታ ጩኮ አካባቢ የሆኑ ሰላማዊት ጥላሁንና ሳምራዊት ጥላሁን የተባሉ መንትዮች ህይወታቸው አልፏል። ባደረግነው ማጣራትም አደጋው አርሲ ነገሌ ውስጥ የፍጥነት መንገድ አቅራቢያ መድረሱንና አደጋው በተከሰተበት ቦታ ከመንትዮቹ የአንደኛዋ ህይወት ወዲያው ማለፉንና እህቷ ወደ ሕክምና ከተወሰደች በኋላ ህይወቷ ማለፉን አረጋግጠናል። ከአደጋው የተረፈው ጓደኛቸው እንደተናገረው ከሆነ ከኔን ገቢሳ ስለ አደጋው ለቲግቫ ኢትዮጵያ እንዲህ ሲል አብራርቷል። 5 ሆነን ነበር በተለምዶ ቴሌባር እየተባለ በሚጠራው አነስተኛ ተሽከርካሪ ተሳፍረን ወደ አዲስ አበባ እየሄድን የነበረው። ሳምራዊት፣ ሰላምና ቃል የተሰኙ ጓደኞቻችንን ለውጭ ሀገር ጉዞ አሻራ ለመስጠት ወደ አዲስ አበባ እየሄዱ የነበረ ሲሆን እኔና ሌላ ወንድ ጓደኛችን ደግሞ ለግል ጉዳይ ነበር ስንጓዝ የነበረው። ምዕራብ አርሲ አካባቢ ለፍጥነት መንገድ አቅራቢያ ድንገት መኪናው መንገድ ስቶ በመውጣት መገለባበጥ ሲጀምር ሁላችንም እየጮህንና እየጸለይን ነበር። እኔ ይህን ሁሉ እንደ ህልም ሆኖ ከመቅጽበት ስነቃ ከመኪናው ወጥቼ ነበር። እየጮሁ መንገድ ላይ ወጥቼ ለእርዳታ መጮህ ጀመርኩ። መኪኖቹ ቆሙ። አጋጣሚ ሆኖ ከቆሙት መሃል አንዱ አምቡላንስ ነበር። ከመኪና የወረዱ ሰዎች ወዲያው ሮጠው ከተገለበጠው መኪና ተጎጂዎችን ማውጣት ጀመሩ። ከሁለቱ መንትዮች አንዷ ሳምራዊት ጥላሁን እዛው ህይወቷ አልፎ ነበር። እኔን ጨምሮ ከአደጋው የተረፍነውን ወደ ሆስፒታል ተወሰድን። በሕክምና ላይ ያለን ከቀናት በኋላ ሌላኛዋ መንትያ ሰላማዊት ጥላሁንም ህይወቷ ማለፉን ሰማን። ከመንትዮቹ ጋር ከ10ኛ ክፍል ጀምሮ አብረን ነው የተማርነው። እጅግ ሲበዛ ትሁቶች፣ የማይለያዩ አንድ አይነት መልበስ የሚያዘወትሩ በመንፈሳዊ ህይወትም ጠንካሮች ነበሩ። መንትዮቹ አደጋው ከመድረሱ ጥቂት ደቂቃዎች በፊት በአንድ ኤርፎን መዝሙር እየሰሙም ነበር። የትራፊክ አደጋ በአሁኑ ወቅት በየቀኑ ለበርካቶች ሞትና የአካል ጉዳት ዋነኛ ምክንያት እየሆነ በመምጣቱ ሁሉም የድርሻውን ሊወጣ ይገባል ሲልም ተናግሯል። ለሟቾቹ ነፍስ ይማር ብለናል። የተጎዱትንም ይማርልን። የቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን የሟቹን የወሲብ ወንጀለኞች ጄፍሪ ኤፕስቲንን ወንጀሎች በሚመረምረው የተወካዮች ምክር ቤት ኮሚቴ ፊት ሊቀርቡ መሆኑ ተሰምቷል። ከዚህ ቀደም ዲሞክራቲክ ፓርቲን ወክለው ለፕሬዝዳንትነት የተወዳደሩት ሂላሪ ከባለቤታቸው የቀድሞ ፕሬዝዳንት ቢል ክሊንተን ጋር በመሆን በምክር ቤቱ የቁጥጥር ኮሚቴ ፊት ለመመስከር የተስማሙት በቅርቡ ነበር። ሁለቱ ጥንዶች ከዚህ ቀደም ምስክርነታቸው እንዲሰጡ የቀረበላቸውን ጥሪ ፖለቲካዊ ዓላማ እንዳለው በመግለጽ ውድቅ አድርገውት ነበር። አሁን ለመመስከር መስማማታቸው በምክር ቤቱ ሊከፈትባቸው ይችል የነበረውን ኮንግረስን መዳፈርን የተመለከተ ሂደት ያስቀርላቸዋል። ሂላሪ ክሊንተን ከኤፕስቲን ጋር ስለመገናኘታቸውም ሆነ ስለ ማውራታቸው እንደማያስታውሱ ተናግረዋል። ከኤፕስቲን ጋር የሚተዋወቁት ባለቤታቸው ቢል ክሊንተን ምንም ጥፋት እንዳልፈጸሙና ስለ ግለሰቡ ሌሎች ወንጀሎች እንደማያውቁም አስረድተዋል። ከሁለት አስርተ ዓመታት በፊት ከኤፕስቲን ጋር የነበራቸውን ግንኙነት ማቋረጣቸውን የሚናገሩት ቢል ክሊንተን ስማቸው ከግለሰቡ ጋር እንዲነሳ የሚያደርግ ነገር በመኖሩ እንደሚጸጸቱም ተናግረዋል።
ሂላሪ ሐሙስ ምስክርነታቸውን የሚሰጡ ሲሆን ቢል ክሊንተን ደግሞ አርብ ዕለት ኮሚቴው ፊት እንደሚቀርቡ ይጠበቃል። የጥንዶቹ ምስክርነት የሚደመጠው በኒውዮርክ ግዛት ቻፓካ ውስጥ ከመኖሪያ ቤታቸው አቅራቢያ ነው። ብዙውን ጊዜ እንዲህ አይነቱ ምስክርነት የሚሰጠው በዝግ ነው። ይሁን እንጂ ክሊንተኖች ከሚቀርበው ማስረጃ ውስጥ የተወሰነው ክፍል ለመገናኛ ብዙሃን ሾልኮ ይወጣል የሚል ስጋት ስላደረባቸው ምስክርነታቸው ለሕዝብ ይፋ እንዳይሆን መሟገታቸውም ተዘግቧል። የሂላሪ ክሊንተን ምስክርነት ከተጠናቀቀ በኋላ የኮሚቴው አባል ሆኑ ዲሞክራቶችና ሪፐብሊካኖች መግለጫ እንደሚሰጡም ይጠበቃል። ምስክርነታቸው በከፍተኛ ሁኔታ የተጠበቀ ያለው ቢል ክሊንተን ከአውሮፓውያኑ 1983 በኋላ በምክር ቤቱ ኮሚቴ ፊት ቀርበው የመሰከሩ የመጀመሪያው የቀድሞ የአሜሪካ ፕሬዝዳንት ያደርጋቸዋል። ፕሬዝዳንት ዶናልድ ትራምፕ የአገሪቱ ወቅታዊ ሁኔታን በተመለከተ ለኮንግረስ ንግግር በሚያደርጉበት ወቅት ተቃውሞ ያሰሙትን የምክር ቤት አባላት ኢልሃን ኦማርና ራሺዳ ትላቢን ወደ መጡበት መልሰን መላክ አለበት ሲሉ ተናግረዋል። ፕሬዝዳንቱ በወቅታዊ ጉዳዮች ላይ ንግግር ያደረጉበት ስቴት ኦፍ ዘ ዩኒየን የተባለው የምክር ቤት ንግግራቸው ሲካሄድ ዲሞክራቶች በተለያየ መልኩ ተቃውሟቸውን ሲያሰሙ ነበር። ትራምፕ ስለ ስደተኞችና ሚኒሶታ ውስጥ በሚገኙ የሶማሊያ አሜሪካን ማህበረሰብ አባላት ይፈጸማል ስላሉት የማጭበርበር ተግባር በሚናገሩበት ወቅት የግዛቱ ተወካይ የሆኑት ኢልሃን ኦማር በተደጋጋሚ ፕሬዝዳንቱ ላይ ሲጮሁ ታይተዋል። የኮንግረስ አባሏ ይሄ ውሸት ነው፣ ውሸታም ኖት ሲሉ ራሳቸውን በተመለከተ ሲናገሩ ለነበሩት ትራምፕ ምላሽ ሰጥተዋል። ከኢልሃን አጠገብ ተቀምጠው የነበሩት የሚቺጋን ግዛት ተወካይዋ ራሺዳም ኢልሃንን ተቀላቅለው ተቃውሟቸውን አሰምተዋል። ፕሬዝዳንት ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ሁለቱን የምክር ቤት አባላትን ዝቅተኛ የማገናዘብ ብቃት ያላቸው ሲሉ ዘልፈዋል። በስብሰባው ላይ ከቁጥጥር ውጭ ሆነው ሲጮሁ ነበርም ብለዋል። ሁለቱ ፖለቲከኞች ልክ እንደ እብዶች አእምሯቸው እንደተቃወሰና የታመሙ ሰዎች የፈጠጠና የደፈረሰ ዓይን ነበራቸው። በእውነቱ ከሆነ የሕክምና ተቋም ውስጥ መግባት ያለባቸው ነው የሚመስሉ ሲሉም ተናግረዋል። አክለውም በተቻለ ፍጥነት ወደ መጡበት መልሰን መላክ አለብን በማለትም ጽፈዋል። አሜሪካን ለመጉዳት እንጂ ለመርዳት ማድረግ የሚችሉት ነገር የለም ሲሉም ተናግረዋል። ትራምፕ ይህንን ቢሉም ሁለቱም የምክር ቤት አባላት ዜግነታቸው አሜሪካዊ ነው። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር ስዊዘርላንድ ውስጥ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩም ዝተዋል። ውይይቱ የሚካሄደው በመካከለኛው ምስራቅ በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች ወዲህ ትልቁ ነው የተባለ የአሜሪካ ወታደራዊ ኃይል በተሰማራበት ወቅት ሲሆን ኢራን ጥቃት በሚፈጸምባት ምላሽ እንደምትሰጥ አስጠንቅቃለች። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነት ላይ መድረስ እድል ላይ ግን ግልጽ የሆነ ነገር የለም። ትራምፕ ቀውሱን በዲፕሎማሲ መንገድ መፍታት እንደሚመርጡ ቢናገሩም መሪዎቿ ስምምነቱን እንዲቀበሉ ጫና ለመፍጠር በኢራን ላይ የተመጠነ ጥቃት ለመፈጸም እያሰቡ መሆኑንም ተናግረዋል። ዶናልድ ትራምፕ ከዚህ ድርድር ምን እንደሚፈልጉና አሁን ወታደራዊ እርምጃ መውሰድ ለምን አስፈላጊ ሊሆን እንደሚችል ለማስረዳት ብዙም ጥረት አላደረጉም። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት አሜሪካ የኢራን የኒውክሌር ተቋማትን መደብደቡ አይዘነጋም። ኢራን በግዛቷ ውስጥ ዩራኒየም ማበልጸግ እንድታቆም አሜሪካ ያቀረበችውን ጥያቄ ውድቅ አድርጋለች። ነገር ግን በኒውክሌር ፕሮግራሟ ላይ አንዳንድ ለውጦችን ለማድረግ ዝግጁ መሆኗን የሚያሳዩ ምልክቶች አሉ። በሁለቱ ሀገራት መካከል በኦማን አደራዳሪነት እየተካሄዱ ባሉት ንግግሮች የኢራንን ልዑክን የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራጋቺ ሲሆኑ አሜሪካ በኩል ደግሞ የፕሬዝዳንት ልዩ መልእክተኛው ስቲቭ ውትኮፍ እና የትራምፕ አማች ጃሬድ ኩሽነር ናቸው። ከቅርብ ጊዜ ወዲህ አሜሪካ በሺዎች የሚቆጠሩ ወታደሮቿ እንዲሁም 2 የጦር ጀቶች ተሸካሚ መርከቦች እንዲሁም የጦር አውሮፕላኖችንና ነዳጅ የሚሞሉ አውሮፕላኖችን ወደ ቀጠናው አሰማርታለች። ትራምፕ ኢራን ላይ የአየር ድብደባ ለመፈጸም የዛቱት ባለፈው ወር በሀገሪቱ የተካሄደውን ህዝባዊ አመጽ ለማፈን ከፍተኛ ወታደራዊ እርምጃ በወሰደችበትና በሺዎች የሚቆጠሩ ተቃዋሚዎች በተገደሉበት ወቅት ነበር። ከዚያ ወዲህ ግን የትራምፕ ትኩረት ምዕራባውያን ከኢራን ጋር ላላቸው አለመግባባት ማዕከል የሆነውን የኒውክሌር ፕሮግራም ሆኗል። ለ10 ዓመታት እስራኤልና አሜሪካ ሀገሪቱ በሚስጥር የኒውክሌር ፕሮግራሟን ትገነባለች እያሉ ሲወነጅሏት ነበር። ኢራን ግን
በተቃራኒው የኒውክሌር ፕሮግራሟን ለሰላማዊ አገልግሎት ብቻ የሚል መሆኑን በመግለጽ ስትከራከር ቆይታለች።